በኦርቶዶክስ ተዋሕዶ ቤተክርስቲያን ከሚጾሙ አበይት ጾማት አንደኛ ነው የአብይ ጾም። በዛሬው የኢቢሲ መሰናዷችንም ስለ አብይ ጾም ምንነት፣ የአብይ ጾም ሳምንታት ተርጓሚና ስያሜ የሃይማኖት አባት አናግረን ምናስቃኛችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አባ ጊዜያችሁን ሰጣችሁን እዚህ ስለተገኛችሁ ከልብ ነው የምናመሰግነው። አሁን የምንገኘው የታላቁ የአብይ ጾም ላይ ነውና ስለ አብይ ጾም ምንነት፣ ተርጓሚ መጽሐፍ ቅዱስ ላይ ምን ይላል የሚለውን ነገር እስቲ ገለጻ ቢያደርጉልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገር ውስጥም በውጭም ዓለም ያላችሁ ክርስቲያኖች ሁላችሁም እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለአብይ ጾም ታላቁ አብይ ጾም አደረሰን አደረሳችሁ። እንግዲህ አብይ ጾም ያው አብይ የሚለው ቋንቋ ራሱ የሚገልጸው ትልቅ ሰፊ ወይም ደግሞ አንጋፋነቱን የሚያሳይ ነው። አብይ የተባለበት ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ የምንመለከተው ኃይለ ቃል ነው። እነሆ ጌታ መንፈስ ወደ ምድረ በዳ መራው ይላል። ጌታ ወደ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት የጾመበት የጸለየበት ስለሆነ ለዚህ ነው አብይ የሚባለው። ሌሎቹ አጽዋማት ያው በነቢያት የተጾመ ጾም አለ፣ በሐዋርያት የተጾመ ጾም አለ፣ በንጉስ የተጾመ ንጉስ እርቃን የጾሙት ጾም አለ። ነገር ግን ይሄ ጾም አብይ የተባለበት ትልቁ ነገር ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ሄዶ የጾመበት የጸለየበት ብዙ ፈተና የቀረበለት በዛ ፈተናዎች ውስጥ ሁሉ ደግሞ ፈተናዎቹን በድል የተጠናቀቀበት ታላቅ ጾም በመሆኑ ራሱ አምላካችን ያዘዘውና ራሱ ጾሞ እኛ እንድንጾም ያዘዘው በመሆኑ አብይ ጾም ይባላል። ከአብይ ጾም ባሻገር ደግሞ ሁዳዴ ጾም ይባላል። ሁዳዴ ጾም ማለት ሁዳድ ማለት እንደሚታወቀው በገጠር በተለይ በገጠሪቱ ኢትዮጵያ ያደገ ሰው በደንብ ያውቀዋል። ሰፊ እርሻ ማለት ነው ሁዳድ ማለት። ስለዚህ ይሄ ሁሉ የተጠቀሰው ለምንድን ነው? የአብይ ጾም ትልቅነትን ለመግለጽ ነው። መጽሐፍ ቅዱስ ላይ ስለ ሳምንታት በጾም ውስጥ ስላሉ ሳምንታት ምን ይላል? አጠቃላይ የጾም ሳምንታትንስ መሰየም ለምን አስፈለገ? እንግዲህ ምንድነው እያንዳንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚጾሙ አጽዋማትም ሆነ በዓላት ሳይቀር ልክ አባቶቻችን የሰሩት ግጻዩ ያለው ለምሳሌ እያንዳንዱ አሁን ከዓመት ዓመት ቅዳሴ አለ አይደል? ከዓመት ዓመት እሁድ መዝሙሮቹ ሳይቀሩ ግጻዩ አለ። ይሄ ማለት እንግዲህ እያንዳንዱ ነክነካ አለው ማለት ነው። ይሄ ማለት ምንድነው? በዚህ ቀን ዛሬ ምንድነው የሚባለው? ነገ ምንድነው? አሁን ዛሬ መድኃኔ ዓለም ነው። ዛሬ መድኃኔ ዓለም ነው። መድኃኔ ዓለም ማለት ምን ማለት ነው? ዓለምን ያዳነበት ጥንተ ስቅለቱን የምናስብበት ቀኑ መድኃኔ ዓለም ነው። 27 ነው። አጋጣሚ ሆኖ እንግዲህ አስቢ። እለቱ ደግሞ ምንድነው? አርብ ነው። ጌታ በቀራንዮ ዋጋ የከፈለልን መቼ ነው? አርብ ነው። ስለዚህ በዚህ ቀን ምን ተብሎ ተነግሯል? የሚነበበው የማቴዎስ ወንጌል ምዕራፍ 27 ቁጥር 27 ነው። ይሄ ማለት ምንድነው? እያንዳንዷን ቀን አባቶቻችን ሊቃውንቶች በቤተ ክርስቲያኒቱ የሊቃውንት ጉባኤ የሚባሉ አሉ ትልልቅ። እያንዳንዱ እነዚህን ነገሮች ማን ከማን ጋር ይላል? መቼ ይከበራል? ልደት መቼ ነው? ጥምቀት መቼ ነው? ጋድ ምንድነው? እያንዳንዷን ነገር በአውሻክር ቀምመው በመጽሐፍ ቅዱስ በእለቱ ዛሬ አሁን እንግዲህ ነገርኩሽ የዛሬው ምሳሌ። ለምንድነው ዛሬ ይሄ መድኃኔ ዓለም ነው ቀኑ? ለምንድነው ዛሬ ይሄንን ወንጌል እንዲነበብ የተደረገው? ቀኑ ዛሬውን ቀን ያስታውሳል። ዕለተ ዓርብን ቀራንዮን ያስታውሳል። ቀራንዮ ላይ ደግሞ ምንድነው? መድኃኒት ነው አለ ያየነው። ኢየሱስ ማለት መድኃኒት ነው አይደል? ስለዚህ ምን ብላ ታከብረዋለች የቤተ ክርስቲያን? መድኃኔ ዓለም ምን የዓለም መድኃኒት። ስለዚህ ለዚህ ነው ወሮቹም ሳምንታቱም ቅዱስ ያሬድ እንደዚሁ ከእያንዳንዱ ቀን ጋር አብሮ የሚሄደውን ቀምመው አርቅቀው በአውሻክር ቀኑን እያንዳንዱን ቀን አንድ ላይ አምጥተው አብሮ የሚሄድበትን ወሩ ሳይቀር የወር ብቻ አይደለም፣ የቀናት አለ፣ የሳምንታት አለ። እያንዳንዱ ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሱ የሆነ መዝሙር አለው፣ የራሱ የሆነ ምስባክ አለው፣ የራሱ የሆነ ወንጌል አለው። ስለዚህ ከዛሬ ልበ አምላክ ቅዱስ ዳዊት እንግዲህ ገና ከዛሬ 1000 ዓመት በፊት ነው አለ ስለ ክርስቶስ ትንቢት የተናገረው። ያ ትንቢት የተናገረበት ዛሬ አሁን የሚሰበከው ምስባክ እለቱ የሚቃኝ ነው። እመቤታችን በ21 ቀን እመቤታችን ከሆነ ወትቀውም ንግሥት ተብሎ መዝሙር 44 ላይ ያለው ይሰበካል ማለት ነው። የመላእክት ከሆነ እንደዚሁ
ስለ መላእክት ይዘመራል። ነቢያት ከሆነ ስለ ነቢያት፣ ስለ ጌታ ከሆነ ስለ ጌታ፣ ስለ ሰማዕታት ከሆነ ስለ ሰማዕት፣ ስለ ሰማዕታት እንደዚህ መዝሙሩ እያንዳንዱ ተቀምጧልና በዚህ የተነሳ ነው የምልሽ። ለዚህ ነው እያንዳንዱ ሳምንታት አብይ ጾም ከገባ ቅድም ከነገርኩሽ ዘወረደ፣ ቅድስት፣ ከቅድስት በኋላ ደግሞ ምኩራብ፣ ከምኩራብ በኋላ ደግሞ እንዲህ እያለ መጻጉዕ እያለ ደብረ ዘይት እያለ ኒቆዲሞስ፣ ገብርኄር፣ ሆሳዕና እያለ ይሄዳል። እንደዚሁ እስከ ትንሣኤ ድረስ ማለት ነው። ከዛም በኋላ ባለ 50 ውስጥ እያንዳንዱ የሚባሉ መዝሙሮች በየቀኑ የሚቆሙት የራሳቸው አላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ በኩሌ የሆነች ናት። ዛሬ ትንሣኤ፣ ሌላው ዓለም እኮ ይሄንን የለም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሷ ቀን አቆጣጠር፣ በራሷ ቀመር፣ በራሷ ካላንደር የምትተዳደር በመሆኗ ትንሣኤ መቼ እንደሚውል፣ ስቅለት መቼ እንደሚውል፣ ልደት መቼ እንደሚውል፣ ጾም መቼ ገብቶ እንደሚወጣ እያንዳንዱን ቀምራ ይዛ ለህብረተሰቡ ለትውልዱ የምታስተላልፍ ናት። ለዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ናት ነው። የመጀመሪያው ዘወረደ ይባላል። ዘወረደ የተባለበት አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በ30 ዘመኑ በዮርዳኖስ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ለመጾም ለመጸለይ ነው የሄደውና ይሄንን ነው የሚያጠይቀው። ከዛ በመቀጠል እንግዲህ ቅድስት ይባላል። ቅድስት ማለት ደግሞ ሁለተኛው ቅድስት የሚለው ምንድነው? ልዩ፣ ንጹህ፣ ጽሩህ፣ የተለየ ማለት ነው ቅዱስ ማለት። ስለዚህ ቅድስት ተብሎ ይነገራል። ለምን? አምላካችን መድኃኒታችን ኢየሱስ ክርስቶስ በባህሪው ቅዱስ ነው፣ ንጹህ ነው፣ የተለየ ነው። ይሄን ለማጠየቅ እንግዲህ ቅድስት ይባላል። ሶስተኛው ደግሞ ምኩራብ ይባላል። ምኩራብ ማለት እንግዲህ በወንጌል እንደተጻፈው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ የገባበት፣ ወደ ሰለሞን ወደ አሳነጸው ቤተ መቅደስ የገባበት፣ ቤቴሰ ቤተ ጸሎት ትሰሜ፣ ቤቴ የጸሎት ቤት እንጂ የወንበዴዎች ዋሻ አይደለችም ብሎ ጅራፍ ይዞ ገብቶ ርግብ የሚሸጡትን ዋኖስ የሚሸጡትን የተለያየ የንግድ ቦታ አድርገውት ነበር። ላሞቹን ፍየሎች ሁሉ ይሸጡበት ነበር። የሰለሞንም ቤተ መቅደስ ቤቴ የጸሎት ቤት እንጂ የወንበዴዎች ቤት አይደለችም ብሎ ገርፎ ያወጣበት ማለት ነው። አሁን ያለንበት ሳምንት ምን ይባላል ማለት ነው? ምኩራብ ይባላል። ዛሬም ቤቴሰ ቤተ ጸሎት ትሰሜ፣ ቤቴ የጸሎት ቤት እንጂ የወንበዴዎች ቤት አይደለችም ብሎ ያባረረበት፣ ጠረጴዛዎቻቸውን ሁሉ የገለበጠበት ታላቅ ቀን ነው። ስለዚህ በዚህ ቀን ምን ተብሎ ተሰይሟል ማለት ነው? ምኩራብ ተብሏል። የሚቀጥለው ሳምንት ደግሞ እንደሚታወቀው መጻጉዕ በመባል ይታወቃል። እንግዲህ በመጽሐፍ ቅዱስ እንደተነገረን መጻጉዕ ማለት 38 ዓመት ሙሉ በዛች በኢየሩሳሌም በመጠመቂያዋ ቦታ ላይ ይቀመጥ ነበረ። ስለዚህ 30 ዘመን ሙሉ ታሞ የኖረ ከተኛ አልጋ ላይ ሳይነሳ 30 ዘመን አይደለም ሰው 1 ዓመት፣ 1 ወር፣ 1 ሳምንት ቢተኛ እንኳን ምን ያህል ጉዳት እንደሚደርስ ይታወቃል በህመም። መጻጉዕ ግን 38 ዓመት ሙሉ ነው የተኛው። ስለዚህ በዛች ተኝቶ በሰሊሆም መጠመቂያ ቁጭ ብሎ ይጠብቅ ነበር። ሰው ስለሌለው ወዲያውኑ ሌሊት ተነስቶ መልአኩ መጥቶ ያንን መጠመቂያውን ውሃ በክንፉ ሲያባታው ሮጦ ሄዶ የገባ ሁሉ ከበሽታው ከማንኛውም በሽታ ይፈወስ ነበር። ነገር ግን መጻጉዕ ሰው ስለሌለው ተሸክሞ ወስዶ ከዛ ከጸበሉ የሚያደርሰው ስለነበረ ከመጣጠቢያ ቦታ የሚያደርሰው ስላልነበረ ብቻውን አዝኖ ይኖር ነበር። ከዛች እንግዲህ ከጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከዕለታት አንድ ቀን ወደዛች መጠመቂያ ቦታ ወረደ። በወረደ ጊዜ መጻጉዕ እዛ ተኝቷል። 38 ዓመት ሙሉ ነው የተኛው። ልትድን ትወዳለህን አለው ጌታ። ጌታ ሆይ ሰው የለኝም አለው። ወደ መጠመቂያው ቦታ ልክ ውሃው በመልአኩ መጥቶ በሚያማታው መንፈስ ቅዱስ ወርዶ በሚያማታው ሰዓት ላይ ውሃው በሚንቀሳቀስበት ሰዓት ላይ ሁሉ ሰው በዛ ሰዓት ሄዶ እዛ ቦታ ላይ ይፈወስ ነበር፣ ይድን ነበር። ስለዚህ እኔ ሰው ስለሌለኝ ወደ መጠመቂያው የሚያደርሰኝ የለም ይላል። ወዲያውኑ ጌታ ምንድነው ያለው? አልጋህን ተሸክመ ተነስተህ ሂድ ነው ያለው። እንግዲህ ተመልከቺ 38 ዓመት ሙሉ የተሸከመውን አልጋ አንተ እሱ ቆሞ እንዲድን አድርጎት አልጋህን ተሸክመ ሂድ። ይህ ነገር ግን ማን እንዳዳነ እንዴት እንደዳንክ ለማንም አትንገር አለው ይላል። ሮጦ ግን ቀድሞ ሄዶ ለአይሁዶች የክሱ መነሻ የሆነው አንዱ እሱ ነው፣ ያዳነኝ እሱ ነው ብሎ ነው የነገረው። እና 38 ዓመት ሙሉ ሰው የሌለውን ያዳነበት በመሆኑ ባሉ ስለዚህ መጻጉዕ ተብሎ በመጻጉዕ ተሰይሞ ይገኛል ማለት ነው። ሶስተኛው ሳምንት ከዛ በኋላ ደግሞ ያለው እኩለ ጾም አራተኛው ሳምንት ላይ ማን ይመጣል ማለት ነው? ደብረ ዘይት ነው። ደብረ ዘይት ደግሞ ስለ ነገረ ክርስቶስ ስለ ምጽአተ ክርስቶስ የምናስብበት እነሆ
እንዲሁ ሳርግ እንዳያችሁኝ እንዲሁ በክብር እመጣለሁ ብሎ የተናገረበት የምጽአቱን ነገር የሚናገር ደብረ ዘይት ማለት ጌታ ይመጣል ተብሎ የሚጠበቅበት ነው። ዓለም የምታልፍበት ሰው ልጅ ሁሉ በጎ የሰራ በጎ የሚያጭድበት፣ ክፋትን የዘራ ክፋትን የሚያጭድበት። ስለዚህ ደብረ ዘይት እኩለ ጾም ማለት ነው። ከዛም በመቀጠል እንግዲህ ከደብረ ዘይት ኒቆዲሞስ አለ፣ ገብርኄር አለ፣ ሆሳዕና አለ፣ ከዛ ሕማማት ሳምንት አለ ማለት ነው። ስለዚህ በደብረ ዘይት ደግሞ እንደዚሁ ጌታችን ድንጋይ በድንጋይ ላይ ይሄ የምታዩት ነገር ሁሉ ይጠፋል አለ። ሰማይ ምድሩም ይቀልጣል አለ። ሁሉም ይጠፋል አለ። በዛን ጊዜ ሙታን እንደ አይን ጥቅሻ ይነሳሉ። ኃጥአንን በግራ ጻድቃንን በቀኝ ላቆም እመጣለሁ ይላል። ስለዚህ በደብረ ዘይት የምናስበው ምንድነው? የጌታን መምጣት ዋጋ ለማግኘት በጎ የሰሩ ሁሉ ከአምላካቸው ታማኝ ሆነው አገልግለው ከእግዚአብሔር ዋጋ የሚያገኙበት በቀኙ የሚቆሙበት ጻድቃንን በቀኙ ኃጥአንን በግራ የሚያቆሙበት ሰዓት ነው። ስለዚህ ሁላችንም በቀኙ ለመቆም ይህን ጾም ብቻ አይደለም መላ ዘመናችን ንስሐ በመግባት እግዚአብሔርን በማገልገል እንጾማለን፣ እንጸልያለን፣ እንሰግዳለን ማለት ነው። ለዚህ ደብረ ዘይት ይባላል። ቀጥሎ ደግሞ ኒቆዲሞስ ይባላል። ኒቆዲሞስ የተባለው ሐዋርያውን በመጽሐፍ ቅዱስ የተጻፈውን እናውቀዋለን። ሐዋርያው ቅዱስ ኒቆዲሞስ መጀመሪያ እንግዲህ ጌታ በዛች እያስተማረ ሲሄድ ከናትናኤል ጋር ደነቀው። እነሆ በበለስ ስር ሳለ አውቅሃለሁ አለ። ኒቆዲሞስ ማለት በመጽሐፍ ቅዱስ እንግዲህ ሰው ከውሃና ከመንፈስ ቅዱስ ካልተጠመቀ የእግዚአብሔርን መንግስት አያይም ብሎ ሲናገር ኒቆዲሞስ ምን አለ? እንዴት የሰው ልጅ ድጋሜ ወጥቶ ከተወለደ ካደገ በኋላ ከሸመገለ በኋላ ወደ እናቱ ማህፀን ተመልሶ እንዴት ሊወለድ ይችላል ብሎ የጠየቀ ሐዋርያ ማለት ነው። ከዚህም ጊዜ ምን አለው? እውነት እላችኋለሁ ንፋስ ወደ ነፈሰበት ይነፍሳል፣ መንፈሱን እንጂ ማንም አታውቁም። ነገር ግን እውነት እላችኋለሁ ከውሃና ከመንፈስ ቅዱስ ያልተጠመቀ የእግዚአብሔርን መንግስት አያይም ብሎ የነገረው። ከዛ ምስጢሩን ያስረዳበት እንዴት የሰው ልጅ ድጋሜ ሊወለድ እንደሚችል በመንፈስ ቅዱስ እንዴት ሊጠመቅ እንደሚችል ልክ ሐዋርያው ቅዱስ ዮሐንስ እኔ በውሃ አጠምቃቸዋለሁ ከእኔ በኋላ የሚመጣ እርሱ ግን በውሃና በመንፈስ ያጠምቃቸዋል። እንግዲህ በውሃው ላይ ያለ የእግዚአብሔር መንፈስ ቅዱስ ነው። ከዛ የሰው ልጅ የእግዚአብሔርን ልጅነት ሲያገኝ ኒቆዲሞስ ወዲያውኑ በዛን ሰዓት በሸመገለ ጊዜ እንግዲህ ወደ እግዚአብሔር ሲመለስ በውሃ ተጠምቆ የእግዚአብሔርን ልጅነት እንዴት እንዳገኘ መንፈስ ቅዱስ እንዴት እንዳደረበት የሚነግር በመሆኑ ኒቆዲሞስ ተብሏል። በኒቆዲሞስ ተሰይሟል ማለት ነው። ከዛ በኋላ ደግሞ ገብርኄር ነው። ገብርኄር ማለት ደግሞ ታማኝ ባሪያ ማለት እነሆ አንድ ንጉሥ ነበረ ይላል። ወደ ሩቅ አገር ለመሄድም ባሮቹን ጠራ። ለአንዱ 1 መክሊት ሰጠው፣ ለአንዱ 2 መክሊት ሰጠው፣ ለአንዱ ደግሞ 3 መክሊት ሰጠው ይላል። 5 መክሊት ሰጠው። አንድ የተቀበለውም ሎሌ ነው። ያኛውን ሁሉም 3ቱም አገልጋዮች ናቸው። እሱም ተነስቶ ወደ ሩቅ አገር ሄደ። በዚህን ጊዜ አንድ የተቀበለው መሬት ቆፈረና የተቀበለውን የጌታውን መክሊት መሬት ውስጥ ቆፍሮ ቀበረው ይላል። 2 የተቀበለው ግን ወጥቶ ወርዶ ፀሐዩንም ብርዱንም ሁሉንም ታግሶ ጨለማውንም ብርሃኑንም ሁሉን ታግሶ ቁሩን ታግሶ አትርፎ 4 አድርጎ ጠበቀው። 5 የተቀበለውም በ5ቱ ወጥቶ ወርዶ እንቅፋቱን ሁሉ ችሎ ቁሩን ብርዱን ችሎ ወጥቶ ወርዶ አትርፎ 10 አድርጎ ጠበቀው። ያ ግን የመጀመሪያው 1 መክሊት የተቀበለው ግን እሱ ጨካኝና አረመኔ ነውና ሲመጣ ሂሳቡን ከኔ ስለሚጠይቅ እንዳይጠፋብኝ ብሎ መሬት ቆፍሮ መሬት ውስጥ ቀበረው ይላል። በዚህን ጊዜ እንግዲህ ከጊዜ በኋላ ጌታቸውን መጣ ይላል ሊቆጣጠራቸው። ሎሌዎቹንም ወደ እርሱ ጠራ። እነሆ መክሊት ሰጥቻችሁ ነበረ፣ መክሊት ምን ላይ ያደረሳችሁ አላቸው። ያ 1 መክሊት የተቀበለው ምን አለው? ጌታ ሆይ አንተ ጨካኝና አረመኔ መሆንህን ስለምታውቅ ካልዘራህበት የምትሰበስብ ካልዘራህበት የምታጭድ ካልዘራህበት የምትሰበስብ መሆኑን ስላወቅኩኝ መክሊትህን መሬት ቆፍሬ ቀብሬዋለሁ አለ ይላል። ጌታም እንዲህ አለው፣ አንተ ክፉ ባሪያ፣ እኔ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ መሆኔን በምን አወቅ? ሂዱ ውሰዱት፣ ያን ያለው 1 መክሊት ተቀበሉት፣ ወደ ጨለማና ጥርስ ማፋጨት ወደሚበዛበት ወደ ጨለማ ወደ ክፉ ቦታ አስገቡት አላቸው ይላል። ከዛም 2 የተቀበለው ወደ እርሱ መጣ። 2 የተቀበለው መጣ። ጌታ ሆይ
ይሄው 2 መክሊት ሰጥተህ ነበር ወጥቼ ወርጄ አትርፌ 4 መክሊት አድርጌ አምጥቼዋለሁ ይላል። አንተ በጎ አገልጋይ በጥቂቱ ታምናሃልና በብዙ ላይ ሾመሃለሁ ብሎ በረከት የሰጠበት ጸጋን የሰጠበት ቀን ማለት ነው። ያን ቀን ያ አከበረው። ከዚህ በኋላ ወደ ዘላለም ደስታ ግባ አለው ይላል። ከዛም 5 መክሊት የተቀበለው መጣ ይላል። ጌታ ሆይ 5 መክሊት ሰጥተህ ነበር ወጥቼ ወርጄ ሁሉን ቆሩንም መከራውንም ዝናቡንም ጽሙንም ችዬ 10 መክሊት አድርጌ አምጥቻለሁ ይላል። ይሄንንም ጌታ ምን አለ? አንተ በጎ አገልጋይ ታማኝ ባሪያ ገብርኄር ማለት ታማኝ ባሪያ ማለት ነው። አንተ ክፉ አይደለም፣ ክፉ ባሪያ አይደለም፣ ገብረሐካይ አይደለም። ገብረሐካይ ማለት ክፉ ባሪያ ማለት ነው። ስለዚህ አንተ በጎ አገልጋይ ነህና በጥቂቱ ታምናሃልና በብዙ ላይ ሾመሃለሁ አለ ይላል። ከዛ ወደ አባትህ ወደ ዘላለም ደስታም ግባ አለው ይላል። ገብርኄር ማለት እንግዲህ ይሄ ነው። ለሰው ልጅ ለእያንዳንዳችን መክሊት ተሰጥቶናል። ለሰው ልጅ ለእያንዳንዳችን መክሊት ተሰጥቶናል። በጎ ጽድቅ ስራ የምንሰራበት መክሊት፣ ንስሐ የምንገባበት መክሊት፣ ሰውን የምንረዳበት መክሊት፣ ለሰው በብዙ ነገር የምናግዝበት መክሊት። በተለይ በዚህ በጾም ሰዓት ትልቁ ከሁሉ ጋር በፍቅር መኖር። ጾም እንግዲህ ትልቁ በፍቅር አብሮ መመላለስ ነው። ጌታችን አምላካችንም በገዳመ ቆሮንቶስ ሲጾም እሱ አምላክ ነው፣ ንጉስ ነው፣ ሁሉን ነገር ማድረግ ይችላል። ግን ደካማውን የሰው ልጅ ስጋ ስለለበሰ ትህትናን፣ ፍቅርን፣ የዋህነትን፣ ደግነትን ያሳየበት ስለሆነ ልክ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ የተናገረው አምላካዊ ቃል ይፈጸም ዘንድ ወደ ገዳመ ቆሮንቶስ ገብቶ ጾመዋል። ያን ጾም እንግዲህ ስንጾም ልክ ታማኝ ባሪያ ሆነን ለማገልገል ልክ እንግዲህ ምንድነው በጥቂቱ ታምናሃልና በብዙ ሾመሃለሁ ነው አይደለ? ስለዚህ በጥቂቱ ለመታመን ደግሞ በእያንዳንዳችን ላይ ዛሬ ሁሉም ካህኑም የራሱ መክሊት አለው። ባለ 5 መክሊቶቹ ካህናት ናቸው። ባለ 2 መክሊቶቹ ደግሞ እንዲሁ ንስሐ ገብተው ስጋውና ደሙ ተቀብሎ የሚቆርቡ የሚወጡ የሚወርዱ የሚያገለግሉ ናቸው። ባለ 1 መክሊቱ ደግሞ ያው ዛሬ ጸጋ ተሰጥቶታል ለሰው ልጅ ለእያንዳንዱ። ለኔ ጸጋ አለ፣ ለአንቺ ጸጋ አለሽ፣ ለሌላ ወንድሞቼ ጸጋ አላቸው። ሁሉም እንደየጸጋቸው ነው ማገልገል የሚቻለው። ለዚህ ነው ሐዋርያው ቅዱስ ጳውሎስ እንግዲህ መንፈስ ቅዱስ አንዲት ሆና ሳለች የጸጋ ስጦታ ግን ልዩ ልዩ ናት ይላል። አንዱ መንፈስ ቅዱስ ለሁሉ አንድ አይነት ስራ ጸጋ አይሰጥም። የተለያየ ጸጋ፣ ለአንዱ የማስተማር ጸጋ፣ ለአንዱ የመፈወስ ጸጋ፣ ለአንዱ የማጥመቅ ጸጋ፣ ለአንዱ ደግሞ የመስበክ ጸጋ፣ ለአንዱ ደግሞ ሰዎችን የመርዳት ጸጋ፣ ለአንዱ ደግሞ ለሰዎች ብሎ ዝቅ ብሎ ራሱን አዋርዶ የመኖር ጸጋ፣ የተለያየ ጸጋ። ግን ይሄ ሁሉ ማን ነው? አንድ መንፈስ ቅዱስ ነው። መንፈስ ቅዱስ አንድ ነው፣ ስራው ግን ልዩ ልዩ ነው። ስለዚህ ቅድም እንደነገርኩሽ ገብርኄር ተብሎ የተነገረበት ታማኝ ባሪያ፣ ታማኝ አገልጋይ፣ በጥቂቱ የታመነ በብዙ ላይ የሚሾምበት፣ በጥቂቱ ያልታመነ ግን ያለውን ያጣበት። እንግዲያስ ምንድነው ያለው? ከዛ ከክፉ ባሪያ ያለውን ውሰዱት፣ ላለው ጨምሩለት። አሁን ብዙ ጊዜ በአባባል ላለው ይጨመርለታል ተብሏል ይላል። ይሄ አይደለም። እኛ በገንዘብ በቁስ በምድር በምናየው ነገር አይደለም። ብዙ ጊዜ አይታችሁ ከሆነ አንዳንድ መቼም የሆነ ነገር ፈተና ባለጸጎችን እንደዚህ ይታይና ደሃና በባለጸጋ መሃል የሚነገር ቃላት አለ። አይ እንደው ላለው እኮ ይጨምርለታል ተብሏል። ይሄ አይደለም ላለው ይጨምርለታል የተባለው በረከት ነው፣ ጸጋ ነው፣ መንፈስ ቅዱስ ነው፣ ትሩፋት ነው፣ በጎ ስራ ነው ይጨምርለታል የተባለው እንጂ የምናየው ቁስ አይደለም። ይሄ ቁስ እኮ የዛኛው መንግስት አያወርሰው። ይሄ አሁን የምናየው እዚህ ምድር ላይ ያለው ለዛኛው መንግስት መሸጋገሪያ ያሁን ካወቅንበት ያድናል፣ ካላወቅንበት ግን ያጠፋል። ስለዚህ ዋናው ትልቁ ነገር በጎነት፣ ታማኝ ባሪያነት፣ ታማኝ አገልጋይነት ነው። በዛኛው ላይ የበለጠ ጸጋ ላለው ይጨምርለታል። ውሰዱት። ያንን 1 መክሊት ከተቀበለው ቀሙት። ያለውን ከዚህ ያለው ካለው ላይ ውሰዱና ለሌለው ምን በሉ ስጡ፣ ጨምሩለት፣ ላለው ጨምሩለት። ይሄ ማለት እንግዲህ ምንድነው? ያለሽ እንኳን የተሰጠኝ ጸጋ በበጎ ካላገለገልሽ፣ ስራ ላይ ካላወልሽ፣ እንደ ቃሉ ካልኖርሽ ያው ያለው እንኳን ይወሰድብሽና ላለው ምን ይሆናል? ይጨመርለታል የተባለው ገንዘብ ሳይሆን ንስሐ፣ በጎነት፣ ይሄ የጽድቅ ፍሬዎች የምንላቸው አይደለም? በጎነት፣ ርህራሄ፣ ጽድቅ፣ ከሁሉ ጋር በሰላም መኖር፣ ስለ ሰዎች ብሎ መኖር፣ መጾም፣ መጸለይ፣ መመጽወት፣ እነዚህ የበጎ ስራ ፍሬዎች ሁሉ ይገለጽብሻል ማለት ነው። እነዚህ ናቸው ላለው ይጨምርለታል የተባለው። በጸጋ ላይ ጸጋ ይጨመራል ነው። ጸጋ በዲበ ጸጋ፣ ሰው ትንሽ ጸጋ ያለው ብዙ ጸጋ እንዲጨመርለት እንጂ ይሄ ምድራዊውን ሀብት አይደለም፣ ምድራዊውን የምናየው ቁስ አይደለም፣ ብልጭልጩን ዓለም አይደለም።
በሚታየው ዓለም የማይታየውን ዓለም በሚቀር ክብር የማይቀር ዘላለማዊ ክብር ያ ማለት ምንድነው በጾም በጸሎት ለሰዎች ነገር በጎ ነገር በማድረግ የምናመጣው የምናገኘው በረከት ማለት ነው ስለዚህ ገብርመን ተብሎ ተጠርቷል ማለት ነው ገብርኄር ተብሏል ማለት ነው ከዛ በኋላ ደግሞ ያለው ሆሳዕና ነው ሆሳዕና እንግዲህ መድኃኒት ሆሳዕና ማለት መድኃኒት ማለት ነው አሁን አድን ማለት ነው በዛን ጊዜ እንግዲህ ሆሳዕና በኢየሩሳሌም ጌታን አህያ ውርንጭላውን አምጥተው ውርንጭላው ላይ ተቀምጦ ሂዱ አህያን ፈታችሁ አምጡልኝ ከአህያይቱም ውርንጭላውን አምጡልኝ ያለ ግልገሏን አምጥተው በሷ ላይ ተቀምጦ የዛፍ ዝንጣፊ ዘንባባ ዝንጣፊ ያነጠፉ ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው ብለው ያመሰገኑበት ዘንባባ ያነጠፉ ልብሳቸውን ያነጠፉ አመስግነውታል የሆሳዕና ዕለት አመስግነው ነው እንግዲህ ሳይጨርሱ አርብና ሮብ ደግሞ ክስ ወስደው በቀራንዮ ላይ ሰቀሉት ያለታ በእኛ ላይ ንገስ ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ ብሩክ ነው ብለው አመስግነው ሳይጨርሱ ወዲያውኑ ህማማት እንግዲህ ህማማት ብለን የምናከብረው ከሆሳዕና በኋላ ህማማት ነው ሆሳዕና ማለት እንግዲህ ህፃናቱ በዛን ጊዜ ሆሳዕና እያሉ ሲያመሰግኑ ሲያሸበሽቡ አይሁዶች ምን አሉ ለምንድን ነው እነዚህ ህፃናት የሚጮው ዝጉ አፋቸውን ዝም በሉ እያሉ ይከለክሏቸው ነበር እንዳያመሰግኑ በዚህን ጊዜ ምንድነው እነዚህ ህፃናት እንኳን እንዳያመሰግኑ ብትከለክሉ እነዚህ አይባን ድንጋዮች እንኳን ያመሰግኑኛል በዚህን ጊዜ ከተራራ ላይ ያለ ድንጋይ እየተንከባለለ መጥቶ አመስግኖታል ጌታ ድንጋይ እንኳን አፋውቶ ማለት ነው ስለዚህ ጌታ ምን አለ እነዚህ ህፃናት እንኳን ምስጋና እንዳያመሰግኑ ብትከለክሉ እነዚህ ድንጋዮች እነዚህ አይባኖች ያመሰግኑኛል ብሎ ጌታ ነግሯቸዋል ስለዚህ ድንጋይ የተባለው እንግዲህ ሌላ አይደለም ጠንካራ የሰው ልብ በክፋት የተሞላ የሰው ልብ ነው ስለዚህ አንዳንድ በድንጋይ ይመሰላል ያ ጠንካራ የሰው ልጅ ለምን እግዚአብሔር ለሰው ልጅ ወደዚህ ምድር መጥቷል ይሄ ሁሉ እንግዲህ መምጣቱ አዳም በበደለው ሔዋን በበደለችው በደል ያን በደል ካሳ ሊሰጠን ወደዚህ ምድር በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ምድር መጥቶ 33 ዓመት ከ3 ወር አስተምሯል ይሄን ሁሉ ካደረገ በኋላ ዕለተ ዓርብን እንግዲህ እናስባለን ለሰው ልጆች ሁሉ ዋጋ የከፈለበት የመጨረሻውን የፍቅር ጥግ ያሳየበት ሰውን ቢወድ የሆነ ቁስ ሊሰጥ ይችላል ሰውን ቢወድ የሆነ ማቴሪያል ሊሰጥ ይችላል አላቂ ነገር ሊሰጥ ይችላል ህይወቱን የሚሰጥ ማንንም የለም ጌታ ግን ሰውን ህይወቱን እስከ መስጠት ድረስ በቀራንዮ የሰው ልጅ ውድ በሆነ ስጦታ እግዚአብሔር ዓለሙን እንዲወዶታልና አንድያ ልጁን ለዓለም ሰጠ ይላል አንድያ ልጁን ማንንም አያደርግም ይሄ ልጁን የሚሰጥ ማንንም ሰው የለም ምናልባት ቁስ ሊሰጥሽ ይችላል ገንዘብ ሊሰጥሽ ይችላል አላቂ ነገር ፍቅር ሊሰጥሽ ይችላል ያውም ጊዜያዊ ፍቅር እስከ ጥግ እስከ ሞት ድረስ ግን የሚወስድ ፍቅር ማንንም ይሄ እንግዲህ የመጨረሻ ምን አይነት ትግስት ነው ያለው እኮ አባ ሕርያቆስን በቅዳሴው ላይ ምን አይነት ትግስት ነው ምን አይነት ትትና ነው በሚሸልቱት ፊት የማይናገር በግ በአራጆቹ ፊት ዝም የሚል በግ አንደበቱን ያልከፈተ ምን ይደንቅ ነው ያለው ስለዚህ የሱ ፍቅር የሱ ውለታ ልዩ ነው ስለዚህ አብይ ጾምን ስንጾም አብይም ያስባለው ራሱ ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሞ እንድንጾም ያዘዘን በመሆኑ አብይ ጾም ተብሏል ስለዚህ አብይ ጾም ምንለው ከዛ ከስቅለት በኋላ እንግዲህ ትንሳኤ ነው ዓርብ እንዳለ ሁሉ ትንሳኤ አለ ዓርብ የመከራ ቀን ነው የመገረፍ ቀን ነው የመቁሰል ቀን ነው የመወገር ቀን ነው የሾህ አክሊል የሚደፋበት ቀን ነው ጎኑ የሚወጋበት ቀን ነው ችንካር የሚቸነከርበት ቀን ነው ዓርብ የችንካር የመከራ ቀን ያልፍና ደግሞ ትንሳኤ እሁድ ይመጣል ለምን ክርስትና ማለት ለሰው መሞት ነው ክርስቶስም ያሳየን ይሄን ነው እየወጉት እንኳን በቀራንዮ አደባባይ ላይ ዕለተ ዓርብ ላይ ጎኑን እየወጉት አባ ይስራኤሎሙ አባቶ የሚሰሩትን አያውቁምና ይቅር በላቸው እየሞተልን እንኳን እየተወጋ ማጥፋት ይችላል አምላክ ነው አለ ሁሉን እፍ ይብል እኮ እንኳን እሱን አይደለም በዛ ሰዓት መልአኩ ቅዱስ ገብርኤል እኮ መላእክቶች እኮ ሚካኤል ተደመ ገብርኤል አርመመ ሚካኤልና ገብርኤል እኮ ሰይፋቸውን እኮ መዘው መጡ ጌታው እናጥፋ ብሎ ዛሬ የምናየው ቤተ መቅደስ መጋረጃ ለሁለት ሰንጥቆ የምናየው ያኔ መላእክቶች ቅዱስ ገብርኤል በንዴት ያን መጋረጃ ለሁለት ሰንጥቆታል መጋረጃው የቤተ መቅደሱ መጋረጃ ለምን ጌታ በዛ ልክ ሲንከላታ ጌታ በዛ ልክ መከራ ሲቆል ለሰው ልጆች ፍቅር ብሎ 6066 ጊዜ ሲገረፍ ጎና አጥንቱ እስኪ ታይ ድረስ ስጋው አልቆ አጥንቱ እስኪ ታይ ድረስ
እነሱ ቁማር ገበታ ቁማር እየተጫወቱ ስንት ገረፍ ነው እያሉ እንደረሳ ሰው እያደረጉ እየተነሱ ተራ በተራ ያውም የሚገርፉት በጣም ደም ስርን በሚቆርጥ ጅራፍ ነበር ሲገርፉት የነበርና 6066 ጊዜ ተገርፈዋል። ያ ሁሉ መከራ ያሳለፈው ለሰው ልጆች ነው። ስለዚህ እኛ ዛሬ ጾም ይሄንን አብይ ጾምን ስንጾም እሱ ለሰው ልጅ የዋለው ውለታ እያሰብን ነው። እሱ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ካለን ቅድስና ማለት ምንድነው? ለሰው ልጆች ሁሉ በጎ ነገር ማድረግ ነው። ከሁሉ ጋር በሰላም መኖር ነው። ቅዱስ ጳውሎስም ለዚህ ነው ቢቻላችሁስ ከሁሉም ጋር በእምነት እኔን ከሚመስል ጋር ብቻ አይደለም በእምነት እኔን ከማይመስል ሰው ጋር ሁሉ በሰላም ኑሩ። ስለዚህ ዛሬም እኛ ይሄን አብይ ጾም ስንጾም ከሁሉ ጋር በሰላም በመኖር በመከባበር በመዋደድ አብሮነትን በማጠንከር አብሮ በመብላት አብሮ በመጠጣት ሀገራዊ በሆነ ነገር ሁሉ አብሮ በመሳተፍ በእንደዚህ አይነት ሲሆን እግዚአብሔር ምድሪቷን ይታረቃል። ይሄን 2 ወር ጾም ጾመው ምንድነው እንዴት ነው የምንጾመው? ስንጾም አንደኛ ጠዋት ቁርስ ምን በላ የነበረውን የቁርሳችንን የምሳችንን ምን ማድረግ አለብን? ምንም አይነት የሌላቸው ሰዎች አሉ፣ በጎዳና ላይ ወርቀው ያሉ ምንም ወላጅም የሌላቸው ጎዳና ላይ የሚያርጉ ህፃናት አሉ። ቀን ደግሞ ዞር ብሎባቸው አቅም አጥተው አካል አጥተው ጤና አጥተው ደግሞ በየቤተ ክርስቲያኑ የተቀመጡ አሉ። የቁርሳችንን የምሳችንን ለነሱ መስጠት ያስፈልጋል። ያኔ ጾማችን ምን ይሆናል? ፍጹም ይሆናል። ነገር ግን ሰዓት ብቻ የመቀየር የመራብ ብቻ እንዳይሆንብን። ለምን ጾም አንዱ ስጋን ማድከም ነው። ፈቃደ ስጋን ለፈቃደ ነፍስ ማስገዛት ነው። በመጽሐፍ ቅዱስ እንግዲህ እንደተነገረን ጾም የነፍስን ቁስል ትፈውሳለች ነው። የነፍስ ቁስሏ ምንድነው ተብሎ ሊጠየቅ ይችላል። ነፍስ የምትቆስለው ኃጢአት ስትሰራ፣ በደል ስትሰራ፣ ሐሜት ስትሰራ፣ ስትዘሙት፣ ስትሰርቅ፣ የተለያየ በደል ስትፈጽም፣ ስትገል ይሄኔ ነፍስ ትቆስላለች፣ ስጋስ ትደልባለች። ስለዚህ ስጋን በምንድን ነው የምናደክመው? በጾም ነው። በጾም በጸሎት ትሰራይ ኩሉ ኃጢአት፣ በጾምና በጸሎት ኃጢአት ይሰራያል ይላል፣ በደል ይርቃል ይላል። ስለዚህ ጾም የምንጾመው ለምንድን ነው? አንዱ ፍቃደ ስጋን ለፍቃደ ነፍስ ማስገዛት ነው። ሁለተኛው ደግሞ ቅድም እንደነገርኩሽ ያለንን ካለንን ላይ አስራት በኩራታችንን ድሆችን በማሰብ የተቸገረውን በማሰብ በዚህ ሰዓት ላይ አሁን በጦርነት ውስጥ ያሉ አሉ። በዚህ ሰዓት ላይ አሁን በድርቅ ውስጥ ያሉ አሉ። በዚህ ሰዓት ላይ በረሃብ ውስጥ ያሉ አሉ። በተለያየ አለንጋ በእስር ቤት ውስጥ ያሉ አሉ። እነዚህን በመጎብኘት እነዚህን በጎ ስራዎች በመስራት ስንጾም ስንጸልይ ጾማችን ምን ይሆናል ማለት ነው? ፍጹም ይሆናል ማለት ነው። ለምን ያለንን ተካፍለን እየበላን ነው። አንድ ሁለት ያለው አንድ ስጥ ይላል አለ ወንጌሉ። ስለዚህ የኛ 9 ሰዓት ወይም ደግሞ 11 ሰዓት እንደ አቅማችን እንበላለናል። ስለዚህ የምሳ ሰዓታችንና የቁርስ ሰዓታችንን ለማማረግ አለብን፣ ለድሆች ማረግ አለብን። ያኔ እግዚአብሔር በረከት ያደርግልናል፣ ጾማችንም ፍጹም ይሆናል። ይህ አብይ ጾም ለሁላችን ምህረትን፣ በተለይ ለሀገራችን ምህረትን፣ ይቅርታን፣ አንድነትን፣ ከመለያየት መተቃቀፍን፣ ከመገፋፋት አብሮነትን እንዲሰጠን ምኞቴ ነው። ቤተክርስቲያንም የምታውጀው ይሄንን ነው። ከሁሉ በላይ በቃ የምናረገው ጾም በፍቅር መጾም። ፍቅር የሁሉ ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ይላል። ፍቅር ግን ከሁሉ ትበልጣል ይላል። ለምን? ፍቅር የሁሉ ማሰሪያ ነው። የሺ ፍልጡ ማሰሪያው ልጡ ይባላል። ሺ ፍልጥ ተፈልጦ ሳይታሰር መሸከም አይችልም ያ ሰው። በዛው በራሱ ልጥ ግን ሸብ ካረጉት ተሸክመውት በሄድ ይችላሉ። ለዚሁ እምነትም ተስፋም አንድ ብቻቸውን እምነት ለሰው ልጅ አስፈላጊ ነው። ተስፋ ባይኖረን እዚህ ምድር ላይ መኖር አንችልም። ሶስተኛው ፍቅር ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ አለ። ነገር ግን ከሁሉ የሚበልጥ ማን ነው አለ? ፍቅር ነው። ፍቅር የሁሉ ማሰሪያ ነው። ፍቅር የሕግ ሁሉ ፍጻሜ ናት። የሕግ ሁሉ የበላይ ናት። በፍቅር የማይደረግ ነገር የለም። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንኳን ከሰማየ ሰማያት ወደዚህ ምድር ያመጣው ፍቅር ነው። ስለዚህ በፍቅር እናድርገው፣ የምንሰራውን ሁሉ በፍቅር እንኖር። ይሄ ሁሉ የምታዩት ነገር ሁሉ ዓለሙኒ አላፊ ንብረቱኒ አላፊ እስመ ኩሉ አላፊ ውቱ። ዓለሙም ያልፋል፣ ንብረቱም ያልፋል፣ ውበቱም ያልፋል። ሰው ዛሬ በውበቱ ይመካል። ሰው ዛሬ በገንዘቡ ይመካል። ሰው ዛሬ በጉልበቱ ይመካል። ሰው ዛሬ በእውቀቱ ይመካል። ይሄ ሁሉ ያልፋል አለ።
የማያልፈው ግን የእግዚአብሔር መንግስት ብቻ ነው። ስለዚህ ያችን መንግስት ለመውረስ ሁላችን ምን መሆን አለብን? ይህንን ዓለም መናቅ አለብን። አባቶቻችን ይህንን ዓለም እንደ ውሻ ሬዛ ነው ተራምደው የሄዱት። እነሱ ጥለውት የሄዱትን ዓለም እኛ ዛሬ ተመልሰን በተለያየ በደል በተለያየ ኃጢአት እንመላለስባታለን እና እግዚአብሔር እድሜ ለንስሐ ሰጥቶ እንደ ቃሉ ኖረን እንደ ቃሉ ተመላልሰን 30 60 100 ያማረ ፍሬ እንድናፈራ የአባቶቻችን አምላክ እርሱ ይፍቀድልን። ጾሙን ጾመ ስርየት ጾመ ድነት ያድርግልን። በዚህ ጾም ደግሞ የታረዙትን አልብሰን የተራቡትን አበልተን የተጠሙትን አጠጥተን የታሰሩትን ጠይቀን በየሆስፒታሉ በአልጋ ቁራኛ በደዌ ዳኛ ተይዘው ያሉትን ጠይቀን በረከት እንድናገኝ የአባቶቻችን አምላክ ቅዱስ እግዚአብሔር ይፍቀድልን። እንግዲህ እግዚአብሔር አምላካችን በሰላም ጾሙን አስጀምሮ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። እናንተንም እንዲሁ በራሴ በቤተ ክርስቲያኔም ስም አመሰግናለሁ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ስለ አብይ ጾም እንዲሁም የአብይ ጾም ሳምንታትን አስመልክቶ ከአባታችን ጋር ያደረግነው ፕሮግራም ይሄንን ይመስል ነበረ። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ቀሪ የኢቢሲ ፕሮግራሞች ይቀጥላሉ። መልካም ጊዜ